እግዚአብሔርም ለአዳም ቤተ መንግሥት የምትሆንለትን ይችን ዓለም አስቀድሞ ሲያዘጋጅለት ሰነበተ። በኋላ በዕለተ ዓርብ እግዚአብሔር ሰውን አምጥቶ አነገሰው። ሰው ንጉሥ ነው፣ ለባርነት አልተፈጠረም። ሰው ጌታ ነው፣ የጸጋ ጌታ፣ የጸጋ ንጉሥ ነው፣ የጸጋ አምላክ ነው፣ ገዢ ነው። ኢንተርኔት፣ ጉግል፣ እነዚህ ዘመዶቻችሁ እነዚህ እያዩቸው ማየት ይፈልጋሉ። እንግዲህ የተማሩ ሰዎችም እንደሚሉት ሰዎች ፌስቡክ እና ኢንተርኔትን አይተው እንዳይጠጉ በሚያማልሉ ብርሃናት ተቀምመው የተሰሩ ናቸው። ከ16,000 በላይ ቀለማት ኢንተርኔት ውስጥ አሉ። የሱን አየ አይናችን ለምን አያርፍም ካላችሁኝ እግዚአብሔርን እስኪያይ ድረስ አያርፍም። በየሜዳው የምታጯቸው ሚስት አይሆኑም፣ ነገረኞች ነው የሚሆኑት። ባሎችም እንደዛው ማለት ነው። ከሜዳ አይታጭም። ሚስት የሚታጭ ከእግዚአብሔር ነው። ከእግዚአብሔር ያገኟችኋት ወደ እግዚአብሔር ታደርሳችኋለች። ከእግዚአብሔር ያገኛችሁት ወደ እግዚአብሔር ያደርሳችኋል። ከዓለም ያገኛችሁት ወደ ዓለም ነው የሚወስዳችሁ። ስለዚህ ምን ማለት ይገባል? ከሥላሴ አዳም አጨ። በዚያውም ላይ ደግሞ ለሴቶች መለመን ክብራቸው ስለሆነ አከበረ እግዚአብሔር ማለት ነው። አዳም ለምኖ እንድትፈጠርለት ማለት ነው። ኋላ እግዚአብሔር እንዲህ አለ፣ አኮ ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ። ሰው ብቻውን ይኖር ዘንድ አግባብ አይደለምና የሚረዳው ምን እንፍጠርለት ተባለ? ሰው እንፍጠርለት፣ ረዳት እንፍጠርለት አለ። ከዚያ በኋላ እግዚአብሔር ለአዳም መካከለኛ እንቅልፍ አኑሮ አምጥቶ ከጎኑ አጥንት ወስዶ ሔዋንን የ15 ዓመት ሰው አድርጎ ፈጠራት። ባልና ሚስት መፋታት እንዳይችሉ ክርስቶስም ከድንግል ማርያም በረድኤት አይለይም። ሽቱ ከሽቱ ሙዳይ እንደማይለይ ክርስቶስ ከተወለደ በኋላ ከእናቱ ረድኤቱን አላራቀም። ስንኳንስ ከእናቱ ከሐዋርያት እንኳን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ጌታችን ኢየሱስ ክርስቶስ ቃል ገብቶላቸዋል። ስለዚህ ከእመቤታችንም አይለይም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ሕያው ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በመግቦቱ ጠብቆ በስሙ እንድንሰባሰብ ስለ ስሙም እንድንማር ምሕረት እንድናገኝ ስለፈቀደልን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያትና ሐዋርያት የጻድቃን የሰማዕታት የቅዱሳን ሁሉ በረከታቸው ከእኛ ጋር ይሁን። ሰው ብቻውን ይኖር ዘንድ አግባብ አይደለምና የሚረዳው ሰው እንፍጠርለት፣ ረዳት እንፍጠርለት አለ። ቃሉን የተናገረው እግዚአብሔር ነው። ቃሉን የጻፈልን አባታችን ነቢዩ ሙሴ ነው። ይሄ በኦሪት ዘፍጥረት ላይ የተጻፈው ኃይለ ቃል እግዚአብሔር ሰውን ከፈጠረበት ጊዜ ጀምሮ ቀጥሎ ሊሰራው ያሰበውን የሰው ልጅ ተስፋ ሁሉ አካቶ በውስጡ የያዘ ኃይለ ቃል ነው። እግዚአብሔር ይህንን ዓለም በይቅርታውና በቸርነቱ በካህሊነቱ ከፈጠረው ካከናወነው በኋላ መጨረሻ ላይ በስድስተኛው ቀን የፍጥረት ሁሉ ራስ የሚሆን አዳምን ፈጥሯል። 6 ቀን እግዚአብሔር ፍጥረት ሳይፈጥር አልሰነበተም። ሲፈጥር ሰንብቷል። እሁድ ሰማይና ምድርን ፈጥሯል። መኖሪያ ሳይሰራ ኗሪ አይመጣምና የሚኖሩ ፍጥረታትን ከማምጣቱ በፊት
መኖሪያ የሚሆኑ ሰማይና ምድርን እግዚአብሔር አዘጋጅቷል። ሰማይና ምድርን ፈጥሮ ሰኞ ውሃውን በየስፍራው አደራጅቶ አስቀምጦ ለማክሰኞ ፍጥረት ሰኞ አዘጋጅቶ ለረቡዕም ፍጥረት ሰኞ አዘጋጅቶ ለሐሙስም ፍጥረት ሰኞ አዘጋጅቶ በኋላ እግዚአብሔር ፍጥረትን ፈጠረ። እሁድ ሰማይና ምድርን ፈጥሯል። ሰኞ ውሃውን ሰብስቦ ከአራት ከፍሎ አዘጋጅቶታል። ምክንያቱም ውሃ የተኛበት መሬት ማብቀል ስለማይችል ማክሰኞ እጽዋትን ምድር እንድታበቅል እግዚአብሔር አስቀድሞ ሰኞ ውሃውን ሰብስቦታል። ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን የሚፈጥር ስለሆነ እነሱ የሚመላለሱበት የብርሃን ሜዳ፣ የብርሃን ሰሌዳ፣ የብርሃን ሀገር ጠፈር ስለሚያስፈልግ ስለዚህ እግዚአብሔር አስቀድሞ ውሃውን አርግቶ እሳትና ውሃ ሙቀትና ቁር ወይም ቅዝቃዜ መስተጻረራን መስተቃረን ሆነው ሳሉ የሚቃረኑ ሆነው ሳሉ መስተቃረናን ሆነው ሳሉ የሚቃረኑ የሚጣሉ ናቸው። ግን ውሃ ረግቶ ሙቀትን እንዲያመላልስ ለምሳሌ ይህ አሁን ደመናው ዝናቡን የሚዘንብበት የሚንጓልልበት ከዚህ በላይ ያለው ጠፈር የሚባለው ይሄ የረጋ ውሃ ነው። ሰማይ ማለት ስዕለ ማይ ማለት ነው። የረጋ ውሃ ነው። ውሃውን አረጋና ውሃ ለእሳት ጠላቱ ነው፣ ያጠፋዋል። እሳት ለውሃ ጠላቱ ነው፣ ያፈለዋል፣ ያደርቀዋል። እግዚአብሔር ካለ ግን አብሮ ያኖራቸዋልና በሃይማኖትና በእግዚአብሔር ቸርነት የማይቻል ነገር የለም። እግዚአብሔር ቻሉ ካለ የማይቻል ነገር እግዚአብሔር አሸናፊ ነው የሚባለው መዋኤ ተፈጥሮ ስለሆነ ነው። ከተፈጥሮ ሕግ በላይ ሁሉ አሸንፎ ፍጥረት ያለ ስርዓቱና ያለ ሕጉ ያለ ኃይሉ ያለ አቅሙ እግዚአብሔር ሲያዘው ሁሉን ይችላል። ስለዚህ ውሃውን አረጋው። የፀሐይን ሙቀት አመላልስ፣ ከዋክብትን ይመላለሱብህ፣ ጨረቃ ይመላለስ። ማክሰኞ ከረጋው የረጋውን ውሃ ውሃውም አንዱን አርግቶ እዚህ ላይ አድርጎ አንዱን ከዚህ በላይ ሰቅሎ አንዱን ለመሬት እንደ መቀነት አስታጥቆ አንዱን ከምድር በታች አድርጎ ከጨረሰ በኋላ ማክሰኞ እግዚአብሔር ደመናትም የተፈጠሩ በዕለተ ሰኑይ ነው። እግዚአብሔር የሰሜኑን ነፋስ ወደ ደቡብ፣ የደቡብን ነፋስ ወደ ሰሜን፣ የምስራቁን ነፋስ ወደ ምዕራብ፣ የምዕራቡን ነፋስ ወደ ምስራቅ ሲያነፍሰው ምድር በተቃጠለ ነፋስ ስትመታ ከዚያ ከተፈጠረው ተን ወይም ከሚተነው ደመና ተፈጥረዋል ማለት ነው። መብረቅም የተፈጠረው በዚሁ ጊዜ ነው። ከዚህ በኋላ እግዚአብሔር ለመሬት ውሃውን ካቀለልላት በኋላ ጠፈፍ ያለች ምድር ማብቀል ይቻላታልና በዕለተ ሰሉስ ታብቅል ብሎ አዘዛት። ይችን ምድር ሰውን አስመስሎ አዘጋጀ። አስሪቱን፣ አትክልቱን፣ እጽዋቱን፣ ዛፉን ሁሉ አዘጋጀ። በዕለተ ሐሙስ ከፍሎ ካስቀመጠው ባህር ውስጥ ከውሃ ምን አዘጋጀ? በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን በዚህ ሰማይ አብሩ። ምድር ያለ እጽዋት ትኖር ዘንድ አገባብ አይደለም። ጠፈርም ያለ ፀሐይ፣ ያለ ጨረቃ፣ ያለ ከዋክብት ትኖር ዘንድ አገባብ አይደለም። ሐሙስም ደግሞ ባህርም ብቻዋን መኖር የለባትም፣ እሷም ከተማ ናት፣ ነዋሪ ያስፈልጓታል ብሎ በምድር የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ሕያዋን ሆነው የሚኖሩ ሶስት አይነት የባህር እንስሳትን እግዚአብሔር በዕለተ ሐሙስ ፈጠረ። ዓርብ ሐሙስ ማታ ለዓርብ ጠዋት ደግሞ በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን በልባቸው የሚሳቡትን የየብስ አራዊትን ሁሉ ፈጠረ። አሁን አንድ ነገር ቀረ። እነዚህን ሁሉ የሚያስተዳድራቸው ይህንን ዓለም እግዚአብሔር እንደ ቤት አድርጎ ፈጥሮታል። ይህንን ዓለም እንደ ቤት አድርጎ ስለሰራው አስቀድሞ ቤትን ሰርቶ የቤትን መጋጠሚያ ጉልላት መጨረሻ እንዲያመጡት ይህ ዓለም ቤት ነውና ይህንን ዓለም ሲሰራ ሰንብቶ እግዚአብሔር የዚህ ዓለም ቤትነት ጉልላት የሚሆን የሰውን ልጅ መጨረሻ አምጥቶ በላዩ ላይ አስቀመጠ። ሰው የፍጥረት ራስ ነው፣
የፍጥረት ራስ ነው። የሰው ራስ ደግሞ እግዚአብሔር ነው። ስለዚህ እግዚአብሔር ሰውን የፍጥረታት ገዢ አድርጎ ፈጠረው። ንግስናውን መጨረሻ በማምጣት ተናገረ። እንግዲህ አስተውሉ። ቤትን ሰርቶ ቤተ መንግስትን አዘጋጅቶ ዙፋን ሰርቶ ዘውድ አዘጋጅቶ በትረ መንግስት ልብሰ መንግስት አዘጋጅቶ ከዚያ በኋላ ከተሰራ ቤተ መንግስት ከተነጠፈ ዙፋን ከተዘጋጀ በትረ መንግስት ከተደራጀ ሰራዊት አግብተው በዙፋን አስቀምጠው በትረ መንግስት አስጨብጠው ልብሰ መንግስት አልብሰው ዘውድ አቀዳጅተው ንጉስን እንዲያኖሩት እግዚአብሔርም ለአዳም ቤተ መንግስት የምትሆንለትን ይችን ዓለም አስቀድሞ ሲያዘጋጅለት ሰነበተ። በኋላ በዕለተ ዓርብ እግዚአብሔር ሰውን አምጥቶ አነገሰው። ሰው ንጉስ ነው፣ ለባርነት አልተፈጠረም። ሰው ጌታ ነው፣ የጸጋ ጌታ፣ የጸጋ ንጉስ ነው፣ የጸጋ አምላክ ነው፣ ገዢ ነው። ስለዚህ ለአዳም ይህ ዓለም ለአዳም የተዘጋጀ ቤተ መንግስት ነው። ሰውን ሊገዛው የሚገባና የሚቻለው ማንም ፍጡር የለም ከፈጣሪው ከእግዚአብሔር በቀር ማለት ነው። ከእግዚአብሔር በቀር ነፃ ፍጡራን ነን፣ ገዢዎች ነን። ንጉስ በሌላው ነግሶ ይኖራል እንጂ በንጉስ ላይ የሚነግስና የሚሰለጥን ህዝብ ወይም ሰራዊት የለም። ይህንን ዓለም ልንገዛው ፈጥሮናል። ይህ ዓለም እንዲሰለጥንብን ግን አላደረገም። ስለዚህ ንጉስ ነን። የሰው ልጅ ኃጢአትን የሚጸየፍበት አቅምና ኃይል ብቃት ማግኘት የሚችለው የገዛ ክብሩን ሲያውቅ ነው፣ ሲረዳ ነው። ለእኔ ይህ አይመጥነኝም ወደዚህ አልወርድም ማለት የሚችለው ክብሩን ሲያውቅ ልልናውን ሲያውቅ ነው። ንጉሱ በተራ ሰፈር፣ በተራ ቤት፣ በተራ ቦታ አይገኙም። ተርታ ጨዋታ አይጫወቱም። ተርታ ምግብ አይቀርብላቸውም። በተርታ ነገር አይታሙም፣ አይገኙም። በከበረ ቤት፣ በከበረ ንግግር፣ በከበረ ኑሮ ይኖራሉ። ክቡር ነገር በመስራት ንጉስ ይታወቃል። ሰው ንጉስ ነው። ተራ ነገር አይመጥነውም። እንደ እንስሳት ምግብ አይበቃውም። እንደ አራዊት ምግብ አይበቃውም፣ አይመጥነውም። በልቶ ጠጥቶ አንቀላፍቶ ተኝቶ አድሮ መልሶ መሞት የሰው ክብሩ አይደለም። ሰው ንጉስ ነው። ከዚያስ ምን አደረገ? ሰው የእግዚአብሔር ወዳጅ ነው፣ አርከ እግዚአብሔር ነው። አስቀድሞ እግዚአብሔር ሰው ለወዳጁ ድግስ ሲደግስ የለፋበትን ቆላ ወርዶ ደጋ ወጥቶ የለፋበትን ነገር ወዳጁን ጠርቶ በሞት ይብላልኝ በሞት ይጠጣልኝ ብሎ ይመግበዋል። እግዚአብሔር ለወዳጁ ለአዳም 6 ቀን ደገሰ። ያውም በካሌ ሁሉ በቅዱስ እግዚአብሔር በእግዚአብሔር እጅ ይህ ዓለም ለእኛ የተደገሰ ድግሶች ነው። የገዛ ራሳችን ካላስራብን በስተቀር ዓለም ሁሉ ለእኛ ምግብ ይሰጣል። ጨረቃ ብርሃኗን ትመግባለች፣ ፀሐይ ሙቀቱን ይመግባል፣ ከዋክብት ይመግባሉ፣ ጽጌያት መዓዛቸውን ይመግባሉ፣ አዝርዕት ፍሬያቸውን ይመግባሉ፣ ደመና ዝናሙን ይመግባል፣ ውሃው ይመግባል፣ ጤዛው ሁሉ ጠልን ይመግባል፣ በረዶ ይመግባል። እንስሳት አራዊት ወጥተው ወርደው ታዘው ይመግባሉ። የሰውን ልጅ መብረቁ ይመግባል። መብረቅ ብልጭ ባለ ጊዜ አርግዘው የነበሩ እጽዋት የሰው ሲደነግጥ በእጁ የያዘውን ዕቃ እንደሚጥለው ሁሉ እጽዋት ይፈነድቃሉ፣ ያብባሉ። መብረቁ ለእኛ ጥቅም የተፈጠረ ነው። መላእክት እኛን ይመግባሉ። ወጥተው ወርደው ድካም ሳይኖርባቸው ከነፋስ በፈጠነ ፍጥነት ከእሳት ይልቅ በረቀቀ ኃይልና ግርማ ቅዱሳን መላእክት እኛን ይጠብቃሉ። እግዚአብሔር 6 ቀን ደገሰልን። 6 ቀን ቤተ መንግስት አዘጋጀ። ወተከለ እግዚአብሔር ገነተ ኤዶም እንተ ምስራቅ አለ ምድር። እግዚአብሔር ከምድር በስተ ምስራቅ በኩል አትክልት ያለባትን ገነትን ተከለ። አዎ በቃ ገነቱን ተክሎ አዳምን ወደዚያ አስገባው። ሀበተ ርኅወ ገነት ወሀበተ ነጽፈ ዕረፍት። ከተከፈተ ገነት ከተነጠፈ ዕረፍት አዳምን በልጅነት አክብሮ አስገባው። ራሱን አስመስሎ የሰው ልጅ ፈጠረው። አዋቂ አድርጎ የገዛ መልኩን ሰጥቶ በአብ አዋቂ አድርጎ በወልድ ነባቢ አድርጎ በአምሳል በመንፈስ ቅዱስ አድርጎ አሰልጥኖ የሰው ልጅ ፈጠረው። በአይምሮ ሁሉ እንዲያውቅ እንዲደሰት አድርጎ ፈጠረው። እንዲደሰት ታውቃላችሁ፣ እንስሳት መደሰት አይችሉም፣ መጥገብ ነው የሚችሉት። ደስታ ለሰው ልጅ የተሰጠ ጸጋ ነው። እንስሳት አይደሰቱም። ምግብ እንሰጣቸው ይጠግባሉ እንጂ አይደሰቱም። ደስታ የሰው ልጅ ጸጋ ነው። አንክሮ የሰው ልጅ ጸጋ ነው። እንስሳት አያደንቁም።
ማድነቅ ተሰጥቶናል፣ መመርመር ተሰጥቶናል፣ ማወቅ ተሰጥቶናል። አሁን 6 ቀን ደገሰ። እግዚአብሔር መጨረሻ ወዳጁን አዳምን አምጥቶ በተዘጋጀ ድግስ ላይ በማይነጥፍ ፍስሐ ዘይቶ ዘቦቱ በሚባልለት መንጠፍ ወይም ደግሞ መድረቅ በሌለበት የፍስሐ የደስታ ሀገር የሰውን ልጅ አድርጎ አምጥቶ ፈጠረው። ለክብረ አዳም እግዚአብሔር ገባሬ ሰማያት ወምድር የሚሆን ሕያው እግዚአብሔር ግሩማን መላእክት በፊቱ ዓይኑን ያዩት ዘንድ የማይቻላቸው ድምፁን ይሰሙ ዘንድ የማይቻላቸው በፊቱ የሚደነግጡለት እሳት ይውህዝ ቅድሜሁ አይላፋ አይላፋት ይትላአክው ይላል ዳንኤል ምዕራፍ 11 ላይ። ከመንበሩ ግርማ እሳት የእሳት ጎርፍ ይጎርፋል፣ አይላፍ መላእክትም ይላኩታል። እንዲህ የሚያደርግ እግዚአብሔር ሰውን እንዲያከብር ለማጠየቅ ጭቃ ይዞ በእጆቹ ታየ። በእጆቹም አዘጋጅቶ ፈጠረን፣ አክብሮም አስቀመጠ። የሰውን ልጅ ከሰማይ በታች ከምድር በላይ ያለው ሁሉ ግዛ ንዳድ ብሎ ፈጠረው። ራሱን አስመስሎ ፈጥሮ አዘጋጅቶ ንጉሥ ሁን አለው። በኋላ ይህን ሁሉ ሰጥቶት ግን አንድ ነገር ይቀረው ነበር። ያም ማን ነው? ሰው ነው። ሰው ማለት በነገራችሁ ላይ ሰው ማለት የከበረ ባህሪ ማለት ነው። የከበረ ባህሪ፣ የከበረ አካል ማለት ነው። ይገባችኋል? ለእናንተ እንግዳ አይሆንባችሁም አይደል? አይደል? አዎ፣ ጥሩ ነው። ሊቃውንቱን አላልኩም እናንተን ነው። ይገባችኋል አይደል? ምኑ ነው የሚገባችሁ? ከገባችሁ ትምህርቱን ላቁም ማለት ነው። ስለዚህ ሰው ማለት የከበረ ባህሪ ነው ብለናል። ምንድነው የከበረ ባህሪ ማለት? የከበረ አካል ማለት ነው። አካል ማለት ዘያክል በቂ ማለት ነው። በቂ ለማየት የሚበቃ ዓይን፣ ለመስማት የሚበቃ ጆሮ፣ ለመጨበጥ የሚበቃ እጅ፣ ለመዳሰስ የሚበቃ እግር፣ ለማሰብ የሚበቃ ልብ፣ ለማሰላሰል የሚችል ሕሊና፣ በቂ ፍጡር ማለት ነው። አካል ማለት በቂ ማለት ነው። ስለዚህ የሰው ልጅ በቂ ነው፣ ውብ ነው። እግዚአብሔርን ከመምሰል በላይ መልክ ስለሌለ የሰው ልጅ በቂ ውብ ነው። እንዲያውም ሰሎሞን ምን ይናገራል? እኔ በምድር ላይ ይላል እግዚአብሔር ሰዎችን መልካም አድርጎ እንደፈጠራቸው በምድር ላይ ያየሁት መልካም ነገር ይህ ብቻ ነው ይላል። የእግዚአብሔር ሰው የእግዚአብሔር መልክ ነው፣ ውብ። ኢትወስክ ህብረ በዲበ ህብርከ ዘወሀበከ እግዚአብሔር አመ ፍጥረትከ ያሉት ለዚህ ነው። እግዚአብሔር በተፈጠርክ ጊዜ በሰጠ መልክ ላይ መልክ አትጨምር። አስመስሎ ስለፈጠረ ከዚህ በላይ ምን መልክ ያስፈልግሃል? የውበት መጨረሻ እግዚአብሔር ነው። የመልክ መጨረሻ እግዚአብሔር ነው። የማየት መጨረሻም እግዚአብሔር ነው። ሰው ሀገር ሊያይ ይናፍቃል፣ ዘመድ ሊያይ ይናፍቃል፣ ቤት ሊያይ ይናፍቃል፣ እውቀት ሊያይ ይናፍቃል፣ መልአክ ሊያይ ይናፍቃል፣ ሰማይ ሊያይ ይናፍቃል። እግዚአብሔርን ሲያይ ያርፋል ልቡ። የማየት መጨረሻ የማየት ጥጋብ እግዚአብሔርን ማየት ነው። እስመ ዘበኀቤከ ያርፍ ነጽሮተ ኩሉ ነባብያን። የአይኳታያን መላእክት የነባቢያን የደቂቀ አዳም ሁሉ ሕሊና አንተን አይቶ ይጨርሳል። እግዚአብሔርን አይቶ አይን ያርፋል። አይን የሚያርፈው እግዚአብሔርን ሲያይ ነው። ለዚህ እኮ ነው አይተን የማይበቃል አይደል? ወጣቶች ስንቱን አያችሁት? በቅቷቸዋል? ስንት ፊልም አይታችኋል? ግን አልረካችሁም። ስንት ድራማ አይታችኋል? ግን መርካት አልተቻለም። ስንት መልክ አይታችኋል አይደል? አላያችሁም? ግን ጠግባችኋል። ነገም ማየት ትፈልጋለች። በጣም እኮ የሚያደንቀው በተለይ ፌስቡክ እና ኢንተርኔት፣ ጉግል እነዚህ ዘመዶቻችሁ እነዚህ እያዩቸው ማየት ይፈልጋሉ። እንግዲህ የተማሩ ሰዎችም እንደሚሉት ሰዎች ፌስቡክ እና ኢንተርኔትን አይተው እንዳይጠጉ በሚያማልሉ ብርሃናት ተቀምመው የተሰሩ ናቸው። ከ16,000 በላይ ቀለማት ኢንተርኔት ውስጥ አሉ። የስሉን አየን። አይናችን ለምን አያርፍም ካላችሁኝ እግዚአብሔርን እስኪያይ ድረስ አያርፍም። እሱን ሲያይ ግን ያርፋል። ንዑን ራእዮ ለወልደ መንክራት፣ ድንቅን የሚያደርግ ወልደ እግዚአብሔር ክርስቶስን ኑ እንየው ይላል አረጋዊ መንፈሳዊ። ክርስቶስን ያየን ዕለት አይናችን ያርፋል፣ ይጨርሳል። አልሰማችሁትም እንዴ? ስምዖን አረጋዊ ያለውን ይዜ ትስዕሮ ለገብርከ፣ ባሪያህን ዛሬ ታሰናብተዋለህ። እስመ ርዕየ አዕይንቴ አድኅኖተከ፣ አይኖቼ ማዳንህን አይተዋልና በቃኝ። አንተን ከማየት ወዲያ እድሜ ስለምን
መኖርስ ለምን? ክርስቶስን ከማግኘት ወዲያ ምን ያሻል? ምንም። በሱ ሁሉ ስላለ ማለት ነው። ክርስቶስን አይቶ ዓይን ያርፋል። ክርስቶስን ሰምቶ ልብ ያርፋል። ክርስቶስን በልታ ነፍስ ትጠግባለች። ይሄ እስኪሆን ድረስ ግን ነፍስ ጉዞዋን አትፈን። ነፍስ እናቷ ሩቅ አገር እንደሄደባት ልጅ ናት። ነፍስ እናቱ ወጣ ጥላው ሄደች ልጅ ብታልሉት እያገረሸ ማልቀሱን አይተውም። እንካ ዳቦ ጎሽ 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 ብለን ብንሰጠው ትንሽ ቆይና እናቱን ሲያስታውስ ማልቀስ። ጎሽ ጎሽ አይዞ 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 ይችን ሻይ ጠጣ እናቱ ትዝ ስትለው ማልቀስ። እንካ እንካ ይችን ቀለበት ያዛትና ተጫዋት ጎሽ ትመጣላለች። ደግሞ እናቱን ሲያስታውስ ማልቀስ። ነፍስ እንደዚያ ናት። በመጠጥ ብታታልላት እግዚአብሔር ትዝ ሲላት ማንቆረሊናህን ስጠኝ እግዚአብሔርን አምጣልኝ ነው። እናቴን አባቴን አንተ አቡነ ወአንተ እምነ ይላል ቅዱስ ያሬድ። አንተ አባታችን ነህ አንተ እናታችንም ነህ ይላል። እሱ አባታችን እናታችን ስለሆነ ነፍስ እናቷን እንደጠፋቻት ልጅ እንደጠፋችው ልጅ እግዚአብሔርን ካላስገናኘናት ብር ብንሰጣት፣ ምግብ ብንሰጣት፣ ልብስ ብንሰጣት፣ ሹመት ብንሰጣት፣ ሀገር ብንሰጣት፣ ቤት ብንሰራላት በፍጹም የነፍስ ጥያቄ አይመለስም። ህሊናችን ስለዚህ ምን አያገኝም? እረፍት አያገኝም ማለት ነው። እግዚአብሔርን ስናይ ግን ነፍሳችን ማረፍ ይጀምራል። እግዚአብሔርን ማሰብ ልብን ጸጥ ያደርገዋል። ተዘከርክዎ ለእግዚአብሔር ምንድን ነው? ወተፈሳይኩ እግዚአብሔርን አሰብኩት ደስ አለኝ ይላል ቅዱስ ዳዊት። እግዚአብሔር ማሰብ በራሱ ደስታን ይሰጣል። ፍስሐ ኩሉ ዓለም ስለሆነ እሱ ደስታን ሁሉ የሚሰጥ እሱ ስለሆነ ራሱም ደስታ ስለሆነ ማለት። እንዲያውም እኮ ሃይማኖት የሌላቸውን ፈላስፎችና ሳይንቲስቶችን እግዚአብሔር ለመኖሩ የምንረካቸው የሰው ደስታ ለምን አያልቅም ብለን ነው። የሰው ደስታ የማያልቀው ደስታ የሚሆን ሌላ የሆነ ኃይል ስላለ ነው። ያም ሕያው እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ እብለክሙ ተፈስሑ ዘልፈ በክርስቶስ እላችኋለሁ ሁልጊዜ በክርስቶስ ደስ ይበላችሁ ይላል። ስለዚህ የሰው ልጅ የተፈጥሮ ክብሩ እግዚአብሔራዊነት ነው። እንዲህ አድርጎ ፈጥሮ መጨረሻ ላይ በምድር ላይ ሰውን እግዚአብሔር ራሱ ይገርማል እኮ ሰውን ፈጠረና አረፈ። ይገርማል። እግዚአብሔር ምን አድርጎ አረፈ ብትሉ ሰው ፈጥሮ አረፈ። ሰው ሲገኝ እግዚአብሔር ራሱ አልፏል። አሁን ዛሬ ማረፍ ያቃተን እኮ ሰው አተን ነው። ሰው ብናገኝ እናርፋለን። እግዚአብሔር ሰውን ሲፈጥር ቅዳሜ አረፈ። በቃ ሰው ሲገኝ እረፍት ይመጣል። የፍጥረት ክብር የሆነ የሰው ልጅ ሲገኝ ሰውን ፈጠረ አረፈ። ለዚህች ዓለም ክብሯ እንስሳት አራዊት አይደሉም። ለዚህች ዓለም ክብሯ ሰው ነው። ደመና አይደለም፣ አበባ አይደለም፣ ኮከብ አይደለም፣ ጨረቃ አይደለም፣ ፀሐይ አይደለም፣ ምድር አይደለም፣ ጠፈር አይደለም። ለዚህ ዓለም ክብሩ ሰው ነው። ሰው ሲጎሰቁል ዓለም ትጎሰቁላለች። ሰው ሲበራ ዓለም ትበራለች። ሰው ሲሻሻል ዓለም ይሻሻላል። ዓለም ደግሞ ዛሬ ገልብጠዋለች። ሰውን እየገደለች ዕቃ ታሻሽላለች። አይገርማችሁ? ቴሌቪዥን እየተሻሻለው ምን ደርሷል? ኮምፒውተር እኔ ስሰማ ነው፣ እውቀት የለኝም በዚህ ጉዳይ። ስሰማ ኮምፒውተር አሉ በጣም ትልቅ 100 ዚንጎ ቆርቆሮ ነበር የሚያህል አሉ ድሮ። እኮ ይገርማል እኮ ሲሻሻል ደግሞ 50 ዚንጎ አክሏል መሰለኝ። ከዛ እያለ አሁን ምን ሆነ? ላፕቶፕ ሆነ። ላፕቶፕ ሆነ። ላፕቶፕ ፓልም ቶፕ እያለ መጣ። ከዛ በኋላ ምንድን ነው? በቃ ፖኬት ቶፕ ሆነ ማለት ነው። ስልክ ሆነ፣ በኪስ ሆነ ማለት ነው። ተሻሽሎ እቃ ተሻሽሏል። ሰው ግን ወረደ። ሰው ወደቀ በእውነቱ ማለት ነው። በፈረስ እንሄድ ነበረ፣ መኪና ሰራን። በመኪና እንሄድ ነበር፣ አውሮፕላን ሰራን። አውሮፕላን እየሄድ ነበር፣ ደግሞ የለም ሄሊኮፕተር የሚያስፈልገናል። እንደው በጣራውም በወንዙ ሁሉ የሚያርፍ ማለት ነው ሄሊኮፕተር፣ ያለ ኤርፖርት የሚያርፍ እሱን ሰራን። ነው የለም መንኮራኩር የሚያስፈልገ፣ እስኪ ጨረቃንም ደርሰን እንምጣ ብለዋል አሉ ነው። እኔ አላየሁም። ይህም አሁን የማልበቃንም ደግሞ ጁፒተር እና ሳተርን ሜርኩሪ ላይ መኖር አለብን ብለን ምዝገባም ጀመር። ይሁን አሁን ይሄ ሁሉ አደረግን። ሰው ግን ወደቀ። ሰው ጠላል። ሰውን ያህል ክቡር ፍጥረት ማለት ሰውን ብናሻሽል ኑሮ ግን እቃውን በአግባቡ መጠቀም እንችል ነበር። ስንት ዓመት የተሰራን ቤት ሰውን እያፈረስን ቤት እየሰራን ስለሆነ ስንት ዓመት የሰራነውን ከተማ 20 ወጣቶች ይመጡና እሳት ያቃጥሉታል። ሰው አፍርሰን ቤት ሰርተናልና ማለት ነው። ሰው አፍርሰን ቤት እየሰራን ስለሆነ እግዚአብሔር ግን ሰው ሰራ። ሰው ሲሰራ ሰው ነበር ዓለምንም ያኖራል። በኋላ ይህንን አዳምን ፈጥሮ አስቀመጠው። ስም አውጣ አለው፣ ስም አወጣ። አሁን ስም እናንተ አሁን
ለእኔ ስም አውጡልኝ ብላችሁ ስንት ስም ታወጡ ይችላል? አንድ 10 ዘለቀ፣ አየለ፣ ዱባለ ብላችሁ ልታወጡ ትችላላችሁ። እንደዚህ ያለ አንድ 10 አዳም ለዚህ ሁሉ ፍጥረት ስም አውጥቶ አይደንቃችሁ? የተለያየ ስም እኮ ነው። ለምን ሲባል ሰው በቅድስና ሲኖር እውቀቱ ወሰን የለውም። ወሰን ስለሌለው ለዚያ ሁሉ አንተ ስትመጣያችን አንቺ ስምሽ አይጥ ይባላል። ደግሞ አንቺ እሺ ድመት ነው፣ አንቺ ደግሞ ዶሮ ሁኝ እያለ ለዚህ ሁሉ ወፍ፣ ለዚህ ሁሉ አውሬ የአዳም እውቀት አይገርማችሁ? እግዚአብሔር ነው ይህን እውቀት የሰጠው። ስም አወጣ። ከዚያ በኋላ እንስሳት፣ አራዊት ባልና ሚስት እየሆኑ ሲመጡ አዳም አየ። የሆነው ይሁን ይሄ ሁሉ ወንድና ሴት ነው፣ እኔ ብቻዬን የተፈጠርኩት ለምንድን ነው ብሎ ጥያቄ ጠየቀ ማለት ነው። አሁን ምንድን ነው? አዳም አጨ ማለት ነው። ይሄ ማጨት ነው ማለት ነው። ሚስት አጨ፣ ሔዋንን አጨ ማለት ነው። እኔ ብቻዬን ለምን ተፈጠርኩ ብሎ አሰበ። የሚታጨው ከስላሴ ነው እንጂ ከኢንተርኔት አይታጭም። ይህን በደንብ ማወቅ አለባችሁ ማለት ነው። በየሜዳው የምታጯቸው ሚስት አይሆኑም፣ ነገረኞች ነው የሚሆኑት። ባሎችም እንደዛው ማለት ነው። ከሜዳ አይታጭም። ሚስት የሚታጭ ከእግዚአብሔር ነው። ከእግዚአብሔር ያገኟችኋት ወደ እግዚአብሔር ታደርሳችኋለች። ከእግዚአብሔር ያገኛችሁት ወደ እግዚአብሔር ያደርሳችኋል። ከዓለም ያገኛችሁት ወደ ዓለም ነው የሚወስዳችሁ። ስለዚህ ምን ማለት ይገባል? ከስላሴ አዳም አጨ። በዚያውም ላይ ደግሞ ለሴቶች መለመን ክብራቸው ስለሆነ አከበረ እግዚአብሔር ማለት ነው። አዳም ለምኖ እንድትፈጠርለት ማለት ነው። ኋላ እግዚአብሔር እንዲህ አለ፣ አኮ ወልደ እጓለ እመሕያው ይንበር ባሕቲቶ አላ ንግበር ሎቱ ቢጸ ዘይረድኦ። ሰው ብቻውን ይኖር ዘንድ አግባብ አይደለምና የሚረዳው ምን እንፍጠርለት ተባለ? ሰው እንፍጠርለት፣ ረዳት እንፍጠርለት አለ። ከዚያ በኋላ እግዚአብሔር ለአዳም መካከለኛ እንቅልፍ አኑሮ አምጥቶ ከጎኑ አጥንት ወስዶ ሔዋንን የ15 ዓመት ሰው አድርጎ ፈጠራት። የ15 ዓመት ሰው አድርጎ ፈጠራት። ከጎኑም አስቀመጠለት። አዳምም ደስ አለው። ይቺ ስጋዋ ከስጋዬ ነው፣ አጥንቷም ከአጥንቴ ነው፣ ስለዚህ ሴት ትባል አለ። ሴት ትባል ብሎ ለሱ ሚስት እንደምትሆነውም ተናገረ። ለሱ ሚስት እንደምትሆነውም ተናገረ። ትንቢት ተናገረ። አገባ። አሁን ስለዚህ ረዳት ሆነችው። እንግዲህ ሴቶች ለእርዳታ የተፈጠሩ ናቸው። ለእርዳታ የምትሉን መደበኛ ፍጥረት አይደለንም ለማለት ነው አትበሉ። እግዚአብሔር ረዳቴ ነው ይላልና እንግዲህ እግዚአብሔር መደበኛ አይደለም ልትሉ ነው። መቼስ ሰው እኮ ለመብት ተቆረቆርኩ ሲል ችግር ነው፣ ቃላት ያጣምማል። የመርዳት ኃይል ያላቸው ምንድን ነው? ሴቶች ናቸው። ሴቶች ቢያበሉ ይቻላቸዋል። ሲያስታምሙ አይሰለቹም። ተርበው ቢያበሉም አይሰለቹም። ሲረዱም አይሰለቹም። የሁሉ ሀብት ተሰጣቸው። በአቅለሎ ዋይ ትረዳዋለች። የባህሪ ጾሩን ታቀልለታለች። በምክር ትረዳዋለች። ሴት የመከረችው ምክር ኃያላን ተሰብስበው የማይቆርጡት ገመድ ነው። የሴት ምክር አይፈታም። ጠማማውን ሲመክሩም የዚያን ያህል ነው ማለት ነው። ጥሩ ከመከሩ ደግሞ ግሩም ናቸው በእውነቱ ማለት ነው። በምክር ትረዳዋለች። በምክር እንድትረዳው በልጅ ወልዳ ትረዳዋለች። ምን አርድ ትረዳዋለች? ሲያረጅ ወልዳ ያደረሰችለት ልጆቹ ድካሙን አቅለው ጦረው ይረዱታል። ድካሙን ያቀልሉለታል፣ ያግዙታል ማለት ነው። ያከብሩታል ሁሉ። ስለዚህ በምክር ረዳችው፣ በማስታመም ትረዳዋለች፣ በምክር ትረዳዋለች። ብቸኝነትን መርዳት አንድ ገድል፣ እንደው አባቶች ምን ይላሉ? አንድ ትልቁ ገድል ብቸኝነት ነው ይላሉ። ብቸኝነት ትልቅ ገድል ነው። አሌሎቱ ቅዱስ ሰሎሞንም ብቻውን ለሆነ ሰው ወዮለት ይላል። ማለት ምንድነው? በጣም ብቸኝነት ኃይለኛ ገድል ነው። ከዚያ ምን ታደርገዋለች? ታድነዋለች። ይችን ረዳት ማን ፈጠረለት? እግዚአብሔር ፈጠረለት። አዳምም አገባ። አሁን አንድ ሐሳብ እናመጣለን። ስለዚህ የሰው ልጅ ማግባት እግዚአብሔር ወዶ ፈቅዶ ለሰው ልጅ የሰጠው ጸጋ አንዱ ምንድን ነው ሲባል ጋብቻ ነው። በጽድቅ ትረዳለች። ሰው እንዲጸድቅ ባሏን ታግዘዋለች፣ በስጋ ታግዘዋለች፣ በአይምሮ ታግዘዋለች፣ አብሮ በመኖር ታግዘዋለች፣ እንግዳ በመሸኘት ታግዘዋለች። የጽድቅ ኃይል ትሆነዋለች።
ይሄንን አድርጎ እግዚአብሔር ባርኮ ቀድሶ ትዳርን ሰጠ። ትዳር የረከሰ አይደለም። ትዳር ባይኖር ኑሮ ክርስቶስ ራሱ አይገኝም ነበረ። ለምን ሲባል ከትዳር ድንግል ማርያም ባትወለድ ከድንግል ክርስቶስ ባልተወለደ ነበረ። ስለዚህ ትዳር ክርስቶስ እንኳን እንዲወለድ ምክንያት የሆነ ቅዱስ የእግዚአብሔር ሰዎች ወደ እግዚአብሔር የሚሄዱበት መስመር ነው። ክቡር አውስቦ በኩሌሄ ወለምስካቦ ሙኒ አልቦቱ ስይበት፣ ጋብቻ ክቡር ነው፣ መኝታውን ምርኩሰት የለበትም ብሎ ቅዱስ ጳውሎስ እንደተናገረ እግዚአብሔር የሰጠው ትልቁ ጸጋ ሀብት ጋብቻ ነው። ይህ ዓለም አሁን እንደምታዩት እየረከሰ እየጎሰቆለ እየወደቀ እየጠፋ ያመጣ አንዱ ትዳርን በማቃለሉ ነው። ለወንድ የሴት ክብር፣ ለሴት የወንድ ክብር እየቀለለ በመምጣቱና አብሮ መኖር ቅድስና መሆኑን በመርሳት እንደ ኑሮ መረዳጃ፣ እንደ መተጋገዣ ማህበር፣ እንደ እድር ማህበር አዋተው እንደሚኖሩ ጓደኛሞች እንደ ፍላጎት ማስፈጸሚያ ስለቆጠረው የሰው ልጅ ትዳር በመቅለሉ የተከበሩ ሰዎችም አልገኝ አሉ፣ የተወደዱ መሪዎችም አልመጣ ያሉ፣ አይምሯቸውን የገዙ ወጣቶች አልመጣ ያሉ፣ አይምሯቸውን የገዙ ነጋዴዎች አልመጣ ያሉ፣ አይምሯቸውን የገዙ አስተዳዳሪዎች የማይመጡት ትዳር ከመቅለሉ የተነሳ ነው። እግዚአብሔር ጋብቻን ቀድሶ ሰጥቷል። ከዚህ ጋብቻ ነው። እንዲያውም እግዚአብሔር ትዳርን ከማክበሩ የተነሳ እስራኤልን በሙሽሪት እግዚአብሔርን በሙሽራ እየተመሰለ ተናግሯል። ወእፍረኪ በጽድቅ ወበርት ወእፍረኪ በምህረት ወበሳይል ወእፍረኪ በሃይማኖት። ትንቢተ ሆሴዕ ምዕራፍ 2 ከቁጥር 19 እስከ 21 ላይ እስራኤል ሆይ እኔ አንቺን በጽድቅና በቅንነት በይቅርታና በቸርነት በሃይማኖት አጭሻለሁ ብሎ ይናገራል። እግዚአብሔር አጭሻለሁ ሲል እግዚአብሔር ራሱን ሙሽራ አድርጎ እስራኤልን ሙሽራ አድርጓት ነው። ስለዚህ እግዚአብሔር ትዳርን ከማክበሩ የተነሳ ራሱን እንኳን የጋብቻው አምሳል አድርጎ ሲጠራ አላፈረበትም። ቤተ እስራኤልን የእግዚአብሔር ሙሽራ አድርጎ የሚያስቀጥላት እሷ ጽድቅና ቅንነት ይኖራታል። እግዚአብሔር ደግሞ ይቅርታና ቸርነትን ማጭ አድርጎ ይሰጣታል። ሃይማኖት ደግሞ መካከል ላይ የሆንና ቤተ እስራኤል የእግዚአብሔር ሙሽራ ሆና ትኖራለች ማለት ነው። ትዳርንም የሚያጸናው እንደዚህ ነው። ቅንነት፣ ጽድቅ፣ የእግዚአብሔር ይቅርታና ቸርነት መሀል ላይ ሃይማኖት ማመን መታመን ያለው እንደሆነ የጸና ትዳር ሆኖ ይቀጥላል። በዚህ እግዚአብሔር መስሎበታል። ከማክበሩም የተነሳ እግዚአብሔር ትዳርን ከማክበሩ የተነሳ ምን አድርጓል? የመለኮትና የትስብእት ምሳሌ አድርጎ የድንግል ማርያምና የእግዚአብሔር ቃል ምሳሌ አድርጎ ተናግሯል። መለኮትና ትስብእት የጌታችን የመድኃኒታችን ኢየሱስ ክርስቶስ የቃል ባህሪና ከእመቤታችን ሰው መሆኑ እመቤታችንን ለአምላክ እናትነት በቅዱስ ገብርኤል ሲመርጣት እሷን በሙሽራ መስሎ በሙሽሪት መስሎ ራሱን ደግሞ ቃል በሙሽራ መስሏል። ለዚህ ነው አባ ጊዮርጊስ በድርሰቱ ሲናገር ለአብ መራቱ ለወልድ ወላዲቱ ወለመንፈስ ቅዱስ ጽርሐ ቤቱ ብሎ የተናገረ። ለአብ መራቱ ያሰኛት ያ ሙሽራ ያሰኛት ለልጁ ያጫት ሙሽራ ማለት ነው። በሌላ መጽሐፍ ድርሰቱ ደግሞ ሲናገር ሚናታል ኦ መራት ዘመንፈስ ዋኮ መራት ዘስጋ፣ አንቺ የመንፈስ ቅዱስ ሙሽራ ነሽ እንጂ የስጋ ሙሽራ አይደለሽም፣ በምድራዊ ጌጥ ያጌጥሽም አይደለሽም ብሎ የመንፈስ ቅዱስ ሙሽራ አድርጓታል። ኒ አቤንቲያየ ሰናይት ርግቤ ብሎ ተናግሯል። እህቴ ሙሽራዬ ወደ እኔ ነይ እያለ ለሙሽርነት አጭቶ የድንግል ማርያምና የቃል ምሳሌ አድርጎ እንደገና ደግሞ ምን አድርጎ አጭታው የቅዱስ ገብርኤል ምሳሌ ሆኖ ቅዱስ ገብርኤል አጭታ እመቤታችን ሙሽሪት ቃል ከሷ ስጋን የነሳባት የመንፈስ ቅዱስ ሙሽራ ለዚያውም መላእክት ሚዜ የሆኑላት በመንፈስ ቅዱስ የታጠረች በመንፈስ ቅዱስ እሳትነት የታጠረች ሙሽራ አድርጎ አዘጋጅቶ የተጠነጠፈች የተጎዘጎዘች ነውር ነቀፋ የሌለባት በሀብተ መንፈስ ቅዱስ የቀበለች መርገመ አዳም ወሔዋን ያላረፈባት የተባረከች ምድር አድርጎ ለሙሽርነት አጭቷታል። ለዚህ ክብር አክብሮ ትዳርን ምሳሌ አድርጎ ማን ተናግሯል? ራሱ እግዚአብሔር ምሳሌ አድርጎታል። ሌላ ደግሞ ከፍ ሲል ምን አድርጎታል? የመለኮትና የትስብእት ተዋሂዶ ምሳሌ አድርጎ ተናግሯል። ባልና ሚስት መፋታት እንዳይችሉ ክርስቶስም ከድንግል ማርያም በረድኤት አይለይም። ሽቱ ከሽቱ ሙዳይ እንደማይለይ ክርስቶስ ከተወለደ በኋላ
ከእናቱ ረድኤቱን አላራቀም። ስንኳንስ ከእናቱ ከሐዋርያት እንኳን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ጌታችን ኢየሱስ ክርስቶስ ቃል ገብቶላቸዋል። ስለዚህ ከእመቤታችንም አይለይም። መለኮትና ትስብእት ተዋህደዋል። መለኮት የሚባለው ቃል ከአብ ከመንፈስ ቅዱስ ዘንድ የመጣው ቃል መለኮታዊ ባህሪ ያለው ያ ቃል ከድንግል የነሳውን ሥጋ በሙሽሪት እሱም በሙሽራ መስሎ አዋህዶታል። ስለዚህ ክርስቶስ ምን ተባለ? መራዊ ሀለ ቤተ ክርስቲያን ይለዋል። ሄሬኔዎስ የሚባል የቤተ ክርስቲያናችን ሊቅ ሃይማኖተ አበው ምዕራፍ 7 ላይ ሲናገር የቤተ ክርስቲያን ሙሽራዋ ይለዋል። ማንን? ክርስቶስን። ስለዚህ ቅዱስ ሥጋውና ክቡር የክርስቶስ አካላዊ ቃሉና ሥጋዊ አካሉ እነዚህ የተዋህዱበት ምስጢር ሰርግ ተብሏል። የክርስቶስ ሰርጉ መቼ ነው ሲባል ተዋሂዶ የተፈጸመበት መጋቢት 29 ቀን የተጸነሰበት ቀን ያ የሙሽርነት ቀን ነው። ይህንን የዚህ ምሳሌ አድርጎታል። ሰው ባልና ሚስት አብረው ሲኖሩ ቢፋቱ መለኮትና ትስብእት እንደተነጣጠሉ እንደተለያዩ እንደ ካደ ይቆጠርበታል። ይህንን ነው የዚህ ምሳሌ አድርጎ ክርስቶስ ጋብቻን ያከበረው በዚህ ምስጢር አድርጎ ነው። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ተመልከቱ፣ ራሱን በሙሽራ ቤተ ክርስቲያንን በሙሽሪት መስሎ ተናግሯል። የኤፌሶን ምዕራፍ 5 ቁጥር 25 ላይ ሲናገር ቅዱስ ጳውሎስ እኔ ጋብቻን ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር እለዋለሁ ብሎ እንደተናገረ ጋብቻን የክርስቶስና የቤተ ክርስቲያን ምሳሌ ከሙሽራውና ሙሽሪት አንዱ ነው እንደሚኖሩ ቤተ ክርስቲያንና ክርስቶስ ተዋህዶ ይኖራሉ። ለባል አንድ ሚስት ትኖረዋለች፣ ለክርስቶስ አንድ ቤተ ክርስቲያን አለችው። ለሚስት አንድ ባል ይኖራታል፣ ለቤተ ክርስቲያን አንድ አምላክ ኢየሱስ ክርስቶስ ሙሽራ አላት። ከሷ በቀር ሙሽራ የላትም። ማን? ክርስቶስ በቀር ማን? ቤተ ክርስቲያን ሙሽራዋ ነው ማለት ሌላ የምታመልከው አንዳች የለም ማለት ነው። እንዲያውም ልንገራችሁ ቅዱስ ዮሐንስ መጥምቅ የጫማውን ማሰሪያ ልፈታ አይገባኝም ያለው የጫማን ጫማ ማድረግ የሙሽራነት ምልክት ነው። የጫማውን ማሰሪያ ልፈታ የማይቻለኝ ማለት የቤተ ክርስቲያን ሙሽራዋ ልሆን የማይቻለኝ ማለት ነው። የቤተ ክርስቲያን ሙሽራዋ ማን ነው? ኢየሱስ ክርስቶስ ነው። ከየት ነው የተሞሸሩት? በዕለተ ዓርብ ነው። በዕለተ ዓርብ ልክ የልያ ልጅ ሮቤል እሸት ከሜዳ አምጥቶ ሰጣት። ያንን እሸት ራሔል ስጭኝ አለቻት። ራሔል ስጪ ስትላት ምን አለች? ባልሽ ከኔ ጋር እንዲያድር ፍቀጅና ሰጥሻለሁ አለቻት። ያዕቆብን ነው። እሺ አለች። ያዕቆብን እደር አለችውና የልያ ልጅ ሮቤል ያመጣውን እሸት ለራሔል ሰጥታ ያዕቆብ ከልያ ጋር አንድ ሆነ። የዚያን ጊዜ የተጸነሰው ልጅ ይሳኮር ተባለ። ይሳኮር ማለት አስቤ ማለት ነው። አስቤ ማለት ዋጋዬ ማለት ነው። ስለዚህ ወበከመ እጸኮል ዛይተዋ ሮቤል ለልያ እሙ ይላል። ተመልከቱ። በዚያን ጊዜ ሮቤል ከሜዳ እሸት አምጥቶ ለልያ ሰጥቷት ያንን ለራሔል ሰጥታት። የዚያን ጊዜ ያዕቆብ ከሷ ጋር አንድ ሆኖ ይሳኮር የሚባል ልጅ እንደጸነሰች ይሳኮር ማለት ዋጋዬ በእሸት የገዛው ልጄ ማለት እንደሆነ ሁሉ እንደዚሁም ሁሉ ከማሁ በአስበ ደመ ፍሬ ከርስኪ ዛጸርዎ ዕብራውያን በሊቶስጥሮስ መካን ተጸንሱ ማይምናን እምቤተ ክርስቲያን ቅድስት ዘተመርአዋ ወልድኪ። ልክ እንደዚህ ሁሉ ከአንቺ ማኅፀንሽ በተገኘው የማኅፀንሽ ፍሬ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ የደም ዋጋ ምእመናን ከቤተ ክርስቲያን ማኅፀን በቀራንዮ ተጸንሰው ተወለዱ። ወሩካቤሆሙኒ ሰሚዐ ወንጌል ቅዱስ። ባልና ሚስት አንድ ሁነው ልጅ እንዲወልዱ ቤተ ክርስቲያንና ክርስቶስ ደግሞ በወንጌል ማኅፀንነት አንዱ ነው ይኖራሉ። ይህንን አንድ የሚያደርጋቸው ማኅፀን ምንድን ነው? ወንጌል ነው። ባል ለሚስቱ ጥሎሽ ይጥላል። ክርስቶስ ለቤተ ክርስቲያን ደሙን ጥሎላታል። ለዚህ ነው ቅዱስ ያሬድ የክርስቶስን ደም ሕጽሐ ለቤተ ክርስቲያን የሚለው። የክርስቶስ የቤተ ክርስቲያን ማጫዋ፣ ዋጋዋ፣ ጥሎሿ፣ መታጫዋ ምንድን ነው ከተባለ የክርስቶስ ደም ነው። ለዚህ ነው ቅዱስ ጳውሎስ ወአንዘ ፈሐርኩክሙ ለአሐዱ ምት እኔ እንደ ንጽሕት ድንግል ለአንድ ሙሽራ አጫችኋለሁ፣ ያም ሙሽራ ኢየሱስ ክርስቶስ ነው ይላል። ቅዱስ ኤፍሬም ምን ይላል? ሙሽሪቱን ወይም ሙሽራይቱን አንድስ ባል ሚስት አግብቶ
ያችን ሚስቱን ሌላ ወንድ ቢመኝበት እንደሚቀና ሁሉ እግዚአብሔር ምእመናን የእሱ ሙሽሮች ናቸውና አጋንንት በእነሱ ላይ ሲያድሩ ቀናተኛ አምላክ ነው። እግዚአብሔር ለሙሴ ሲነግረው እኔ ቀናተኛ አምላክ ነኝ ለምን አለ? ቀናተኛ አምላክ ነኝ ያለ ባል በሚስቱ እንዲቀና ለሌላ ወንድ እንድትሆን እንደማይፈልግ ሁሉ እግዚአብሔር ምእመናን የዲያብሎስ ማደሪያ ሲሆኑ ዓይናቸውን፣ ጆሮአቸውን፣ እግራቸውን፣ እጃቸውን፣ ሰውነታቸውን፣ ልባቸውን ሁሉ ለዲያብሎስ ተጨልጠው ገርኝተው ሲሰጡት እግዚአብሔር ይቀናል። ስለዚህ ቅዱስ ኤፍሬም ምን ይላል? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ያንተ ሙሽራ አድርገህ በደም አጥበኸኛል አንጽተኸኛልና ዲያብሎስ የእሱ ሙሽራ እንዳያደርገኝ አንተ በእኔ ላይ ቅና ይላል። ቅናና ከዲያብሎስ አላቀኝ ብሎ ይናገራል። ስለዚህ ለዛሬ ያሰብኩት ርዕስ የሚጠቀለል አይደለም። ሁላችንም የክርስቶስ ሙሽሮች ነን። ከዲያብሎስ ቁራኝነት እንዲያላቅቀን ቅዱስ ፈቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር። እንተ